ቤተሰቦቼ ዛሬ ቤተሰብ ጠርተውን ሄደን እግሬን ተሰብሬላችሁ መጣሁ። ወላሂ ለአዚም በጣም ነው ያመመኝ። ኦት ቀኝ እግሬ የሚገርማችሁ በጣም ይሄ አብጧል። አሁን በጨውና በሙቅ ውሃ እየተኮስኩ ነው። እንግዲህ ቤተሰብ ሲጠራን ደስ ብሎኝ ከልከል ብዬ ሄጄ እንዴት ነው ቤተሰብ ልትጠይቁ ስትሄዱ አዘል አድርጋችሁ ስቄር ደስ ይላል። እኔም እንግዲህ ወጉ እንዳይቀር ብዬ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ ቻናል ቤተሰቦች አድማጭ ተመልካቾች እንደምን አላችሁ? ያላችሁበት ሰላማችሁ ይብዛ። ድምጼን ቀንሼዋለሁ ሰው ጋር ስለሆንኩ ነው። ወደ ገጠር እየሄድን ነው። ገጠር ቤተሰብ ጥየቃ ምንድን ነው የሚባለው? ቤተሰብ ትውውቅ። እንደምታውቁ ድግዌን አዘል አድርጌያለሁ በዚህ እና ሀባይቤ እየተጓዝን ነው። ከፊት ሰው አለ። እንግዲህ እየተጓዝን ነው። ከፊት አንደኛው ባሉካዬ ነው፣ እሷ ደግሞ ዘመድ ናት ማለት ነው። ቤተሰብ እንግዲህ ቶሎ ብለው ጠርተውን ወደዛ እየሄድን ነው። ከኋላም ሌላ ሰው አለ። እንደታያችሁት አየሩ አያምርም? ሳሩ በስሚላ እኔ ራሱ 15 ቀን አለፈኝና መንገዱ ሁሉ በጣም ነው የሚያምረው ሳይ አሁን ማለት ነው። እና ይኸው ወደ ቤተሰብ እየቀረብን ነው። እስኪ ያለውን ነገር ከተመቻቸ እቀርጻለሁ ማለት ነው። እና ሀባይቢ ቤተሰብ ሲናፍቅ ወይም ራቅ ብላችሁ መጣችሁ ስጠይቁ በጣም ደስ ይላልና እኛም እንግዲህ ይሄው በ3 ሳምንታችን ነው ምናምን ትውውቅ ጠሩን ማለት ነው። እና መንገድ ላይ ነን። በጣም ደስ ያለኝ ነገር የሳሩ ምናምን ደስ ሲል ማሻአላህ አያምርም? ሳሩ አላ ደስ ነው የሚወላይ። እንዴት ነው ቤተሰብ ልትጠይቁ ስትሄዱ አዘል አድርጋችሁ ስቄር ደስ ይላል። እኔም እንግዲህ ወጉ እንዳይቀር ብዬ እንደምታዩ ማለት ነው። ሸክሙ ከብቶኛል እና ደስ ይላል ብቻ። አይዞሽ ዝናቡ መጣ ስንጎተት ግን ደርሰናል መቼም። አይገርምም? እንደው እኛ ከቤት ስንወጣ ነው እንደ ዝናብ መጣል የሚጀምረው። ወይ እርጥብ ነው በቃ። እንግዲህ ዝናቡ መንገድ ላይ ያለን እየመጣ ነው። ያው እየቀረብን ነው ወደ ቤት። አይመታንም ብዬ አስባለሁኝ። ቤተሰቦቼ ዛሬ ቤተሰብ ጠርተውን ሄደን እግሬን ተሰብሬላችሁ መጣሁ። ወላሂ ለአዚም በጣም ነው ያመመኝ። ኦት ቀኝ እግሬ ስሮጥ የልጅነት ሩጫ ትዝ ብሎኝ ብስሚላ አሮይ ያቃጥላል። ቆይ እስኪ ቶ ወይኔ ይኸውላችሁ የልጅነት ሩጫዬ ትዝ ብሎኝ የሆነ ለቅሶ ነበረ እዛ ደርሳለሁ ብዬ ስሮጥ እንደው ሂጄ ወላሂ ኩርትምትም አልኩት። በጣም አሁን እግሬ የሚገርማችሁ በጣም ይሄ አብጧል። አሁን በጨውና በሙቅ ውሃ እየተኮስኩ ነው። እንግዲህ ቤተሰብ ሲጠራን ደስ ብሎኝ ከልከል ብዬ ሄጄ ያው ግዴታ ጎረቤት ላይ የሆነ ነገር ሲኖር መድረስ ስላለብኝ ተውት። ብቻ እግሬ ብቻ መሰላችሁ እንዴ? እጄን ላሳያችሁ። እጄ ራሱ ቢስሚላ እውታ ወይ እንደውም ካሜራው ላይ በደንብ አያስታውቅም። እውት ይሄ እጄ በጣም ነው እንትን ያለው ደም በደም የሆነው ማለት ነው። ቢስሚላ በእጄና በእግሬ ነው ጥፍ ያለው ማለት ነው። እና ብቻ አልሐምዱሊላህ አላህ የቀደረው ነው የሚሆነው። ብቻ የእጅ አይደለም አሁን እንትን ያለኝ ማለት ነው። እግሬ እዚህ ቁርጭምጭምቴ ላይ ነው የሚባለው፣ ቁርጭምጭምት
እዚህ ስለሆነ በጣም አመመኝ ለመራመድ ምናምን። ግን ይታሻል አይታሽም ምን ያላቀም አሽሁት እኔ ዝንት ብሎ ሊያድር እና በቃ ከባድ ነው። ደህና ሂጄ እኮ ቤት ደርሼ ምናምን ሱብሃን እና ቅመሞችዬ ዱአ አድርጉልኝ። በጣም ወላሂ በጣም እንትን ብሎኛል። ለነገ እንዴት እንደሚሆን አላውቅም። አሁን በሙቅ ውሃ እንደዚህ በጨው ካጠብኩት ለነገው ዘና ብሎ ቢያድር። አንዳንድ ጊዜ አላህ የቀደረው አይቀርም አይደለ? ቢስሚላህ እንደው አወዳደቄ ራሱ ወላሂ ለአዚም ተሰበርኩ ብዬ ነበረ። ግን አልሐምዱሊላህ ምንድነው የሚባለው ይሄ ወለም ምን ያለኝ እንደዚህ ጅማቴ ምናምን ዙሮ ነው መሰለኝ ቁርጭምጭምቴ ላይ ስለሆነ ያው መንገዱንም ደህና መጣሁበት። ዙሮ ዙሮ አሁን ቤት ሲገባ ቁጭ ስልበት በጣም እንትን አለኝ ጅማቴ ዙሯል። አላህ ቀለል ያርግልሽ በሉኝ። ቢስሚላህ ምንድነው የሚባለው? አላህ የቀደረው አይቀርም። እኔማ የልጅነት ጨዋታ፣ የልጅነት ጉልበት፣ የልጅነት ሩጫ ትዝ ብሎኝ ከል 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 እያልኩ አፈጠንኩ ብዬ እኮ ነው በእኔ ቤት ማለት ነው። ከዛ እንደው ሱብሃንአላህ እነሳለሁም አላልኩም ከመሬት ወንድሞቼ መጥተው ነው እግሬንም ሳብ ሳብ አድርገውልኝ ብድግ ሲያደርጉኝ እንጂ እንደው እዛው ላይ የሆነ በቃ ስብርብር ብዬ የሆነ ነገር ይሆንኩ ነበር የመሰለኝ በሰዓቱ ማለት ነው። ያ አላህ እና አልሐምዱሊላህ ብቻ ያው ደስ ይላል። ገጠር ምናምን አሁን ስታዩት ዲባቡ ያለው ነገር ያስደስታል ከመውደቄ በስተቀር ማለት ነው። ለሰው ልጅ ዋናው ነገር አፍያ ነው። አፍያ ከሌለ አንድ ነገር ከጎደለ ምንም አያስደስትም። አሁን እኔ በቃ ይሄ እግሬ ሲያመኝ ይሄ እጄ እንደዚህ ሲሆን በጣም እንትን አለኝ። ከባድ ነው። ሲሉኝ ከበድ ጓደፈ ሲሉኝ ነጻሁ ጎደልክም ሲሉኝ ሞልቼ አላህ ብዬ መሸፈንኩኝ።